ጠዋት ስራ ከመግባት በፊት አውሮስ ታደርሰኛለህ። ሰምተኛ? እሺ ደህና ደር ማርቲ ምን እያሰብሽ ነው? ስለ የትኛዋ ልጅ? ስለ ኤቢ ነው? አዎ ስለ ኤቢ በጣም ተጨንቃለች። ዋሽተሽኝ ነው አይደል ማርታ? እንደማን ከማን የተማርኩት? ቆይ እኔ ምንድን ነው ያልሽውሽ ታዲያ? አይ ቶ ለማንኛውም ጠዋት ማድረስ እንዳትረሳ፣ ቀጠሮ አለብኝ። ቆይ ማርቲ ቀጠሮሽ ምንድን ነው? አንተ ዋሽተኸኝ እንደሆነና እንዳልሆነ የምለይበት ቀን። ደረጀ ከሰራው ስህተትና ከገባበት ቤተሰቡን ሊበታተን ከሚችል ችግር ለማውጣት አመቺ ጊዜና ሰዓት ሲጠብቅ ቢቆይም ነገር ግን በልጁ አቢጌል ምክንያት ከቁጥጥሩ ውጪ ሆኖ ለማስተካከልም በሚከብደው መልኩ አጣብቂኝ ውስጥ ገብቷል። በሁኔታዎች ጥርጣሬ ውስጥ ገብታ ነገሮችን በራሷ ለማጣራት እንቅስቃሴዎችን የጀመረችው ማርታ አቢጌል ባለቻት መሰረት የሰላምንና የዳጣን እናትና ልጅነት ለማረጋገጥ ሁለቱንም እንደምንም አሳምና ጥፍራቸውንም ከስሩ ቆርጣ ዲኤንኤ ለማስመርመር ወስደዋል። ምርመራውንም ለማስደረግ ወደ አሰበችበት ሆስፒታል ያደረሳት ደረጀ ወደዚህ የመጣችው የሱንና የዳጣን ልጅና አባትነት ጠርጥራ ሊሆን እንደሚችል አስቦ ውጤቱ ከመድረሱ በፊት አስቀድሞ ስለ ነገሩ ሁሉንም ለመናገር አስቧል። ማርታ ይህንን ሁሉ ከማድረጓ በፊት በግልጽ ስለ ጉዳዩ ደረጀ እንዲነግራት አስባ ስለ ዳጣና ሲሳይ ግንኙነትና ማንነት ዋሽቷት እንደሆነ ስትጠይቀው ያልጠበቀውን ጥያቄ የተጠየቀው ደረጀ መልስ አጥቶ በፍርሃት መንተባተብ ይጀምራል። ሁኔታውን አይታ ማርታን በንዴት እየዋሸ ነበረ ማለት ነው እስከዛሬ? ቆይ እንዴት ነው ከዚህ በኋላ ላምንህ የምችለው? ሲጀመር አይኔን ማየት የፈራኸው እየዋሻኸኝ ስለሆነ ነው። በጣም ነው ማዝነው። አሁን በቃ ምንም ነገር ባንነጋገር ይሻላል። ለልጆቹ ሲባል ዝም ብለን እናድርና ይንጋ ብላው ጀርባዋን ሰጥተው ትተኛለች። በዛን ሰዓት ስለ እናቷ ማንነት ከአቢጌል ለመጠየቅ ስላነበበችው ነገር ልትነግራት የሄደችው ዳጣ ስለ ነገሩ ለማወቅ አንድ ቅድመ ሁኔታ ይቀርብላታል። አቢጌልም ቀጥታ ስለ ነገሩ ለመናገር ከናታን ትርቂያለሽ ነበር ያለቻት። ዳጣም ታዩ ችግር የለም ደረጀ ራሱ ስለዚህ ጉዳይ ያውቃል አይደለ? እሱ ራሱ ይነግረኛል እሺ ብላ በንዴት ተነስታ በፍጥነት ወደ ደረጀ መኝታ ቤት ሄዳ ሳታንኳኳ በእርግዳ ትገባለች። ጭንቅ ውስጥ የነበረው ደረጀን በድንጋጤ ዳጣ ቶሎ በይ ውጪ ብሎ ሲቆጣት እሷም ወረቀቱ ላይ ቆይ ምንድነው የተጻፈው አባዬ አልወጣም ሳትነግረኝ ስትል ማርታን በቁጣ ከተኛችበት ተነስታ ውጪ ከዚህ ልጆቹ እንኳን ያልደፈሩትን ክፍል ዘለሽ ገብተሽ የምትጮየው አንቺ ማነሽ አሁን ውጪ ብላ ስትጮህባት ዳጣ በድንጋጤ ሽልቅ ብላ ወጣ ትሄዳለች። በነጋታው ጠዋትም ሰላምን ለመጠየቅ በሚል ሰበብ ሄዳ ጥፍሯን ለመቁረጥ ያሰበችው ማርታ ወደ ቤት ስትመለስ አቢጌል ታገኛትና እንደርድራ ሄዳ እንዴት ሆንሽ እማዬ ተሳካልሽ ብላ ስትጠይቃት ማርታም ደክሞኛል እስቲ ልቀመጥበትና እናወራለን ትላትና ተቀምጠው ማውራት ይጀምራሉ። ማርታም ከቦርሳዋ የተጠቀለለውን ሶፍት ታወጣና ቆርጫታለሁ ጥፍሯን ለምርመራው ይሆናል ብለውኛል በተለይ ከስሩ ከተቆረጠ አሁን ደግሞ ዳጣን ወዳ ሳይሆን በግድ ቆርጣታለሁ ብላ ስትል አቢጌልም አየሽ እማዬ ከድሮ ከመጀመሪያው ጊዜ አንስቶ ያልኩሽ የነበረው ይሄንን ነው ከዚህ በኋላም ልትሰሚኝ ይገባል ስትላት ማርታም ኧረ ተይ አቢጌል አንቺ ልስማሽ ሰው ገርለሽ ግቢ ውስጥ እንደቀበርሽ አትርሺ ለማንኛውም አሁን ዳጣ ወዴት ሄዳ ነው ብላ ስትላት ኤቢም አላውቅም ግን እማዬ መምጣቱ አይቀርም ብላ ትላታለች። ይሄንን ሁሉ ወሬ ሲያወሩ ሁለቱም ያላስተዋሉት ነገር ቢኖር ሰራተኛቸው ለዛ ተደብቃ እያዳመጠቻቸው እንደነበረ ነው። ከትንሽ ቆይታ በኋላም ደረጀ አንድ ካፌ ውስጥ ተቀምጦ ቡናውን እየጠጣ
አቢጌልም ተሸፋፍና ትመጣና አባዬ በቃ ከዚህ ሀገር መውጣት ፈልጋለሁ፣ እናንተ ወደምትፈልገው ሀገር ላከኝ፣ ያለዛ እኮ በቃ ታሰራለሁ ስትለው ደረጀ ማንም እኮ ያየን የለም፣ የሞተውም ልጅ ቢሆን እኮ ጎዳና ተዳዳሪና ቤተሰብ የሌለው ነው፣ መቼስ ቤተሰቦቹ ፈልገውት አይመጡም፣ ለምንድን ነው የምትፈሪ ብሎ ሲጠይቃት ኤቢም እንዴ አባዬ አርጁን እኮ ጓደኛዬን አግታችሁታል ብሎ ወደ ቤት ድረስ እየመጣ እኮ ነው። ያን ብቻ ሳይሆን በኋላ ራሱ ሰው እንደመታ ነግረዋለች እና በቃ እሱ ራሱ እኮ ነገ ፖሊስ ሊያመጣብን ይችላል። ስለዚህ እሱ መታሰር ወይ ደግሞ መሞት አለበት ስትለው ደረጀም አሁንም ድረስ ደፍሮ ቤት ድረስ ይመጣል። ግን ቆይ አንቺ ከምትታሰሪና እሱ ከሚሞት የቱን ትመርጫለሽ ብሎ ሲጠይቃት ኤቢም እንዴ አባዬ እኔ ከምታሰር እሱ ነው መሞት ያለበት ብላ ስትመልስለት ደረጀም እንደዛ ከሆነማ እሱ መግደል ላንቺ በጣም ቀላል ነው። ይወድሽ የለ የትም ና ብትዩ እኮ ይመጣል። ስለዚህ የምትፈልጊው ቦታ ወስደሽ መግደል ነው ብሎ ሲላት አቢጌልም እንዴ አባዬ ቆይ ብያዝስ ደግሞ እንደገና ሁለት ሰው ገደልሽ ልባል እስራት እኮ ይጨምራል ብላ ትለዋለች። ደረጀ አየሽ ኤቢ አንድ ወንጀል ሰርተሽ እሱን ለመደበቅ ብለሽ ሌላ ወንጀል ትሰሪያለሽ። እየፈሰሰ ያለውን ውሃ ለማስቆም አንዱን ቀዳዳ መድፈን እንጂ ሌላውን ቀዳዳ ማበጀት ያንን ውሃ አያስቆመውም። ወንጀልም እንደዛው ነው። እኔም እንደዚህ ነው የሆንኩት። መጀመሪያውኑ ስህተቴን ብናገር ኖሮ ዛሬ እንደዚህ አይነት ሁኔታ ውስጥ አልገባም ነበር። ለማንኛውም አሁን ነይ ከዚህ እንሂድ ብሏት ይወጣሉ። በዛን ሰዓት ማርታ የውሃን እግር ጥፍር እየቆረጠቻት ዳጣም አጠገባቸው ተቀምጣ እያየቻቸው ነበር። ማርታም ውሃን ተነስታ ጥፍሮቿን እንድትቀብር ታዛትና ከቤት ከወጣች በኋላ እንደ ሰላም የዳጣንም ጥፍር ለማግኘት ሙከራዋን ጀምራለች። ዳጣዬ ነይ እስቲ አንቺንም ልቁረጥልሽ ጥፍርሽን ብላ ስትጠይቃት ዳጣም በድንጋጤ እንዴ ማዬ የኔን ምን በወጣሽ ሲጀመር የኔ አላደገም አያድግም ራሴ ቆርጠዋለሁ ስትላት ማርታ አረ ችግር የለውም አምጪው ነው ወይስ ውሃዬን ተጸይፈሻት ነው? ችግር እኮ የለውም ሌላ አዲስ አለ ብላ አስጨንቃ ልትቆርጣት ብትሞክርም ነገር ግን ዳጣ እንደዛ እንዳልሆነ ግን ደሞ አትቆረጥ ትነግራታለች። በዚህ ብቻ ተስፋ ያልቆረጠችው ማርታ ምን ነው እናትሽ ስላልሆንኩኝ ነው እሷ ኖራ ልቁረጥሽ ብትይ እምቢቲ ነበር ብላ በግድ አስጨንቃ ትቆርጣታለች። የዛኑ ቀን ማታም ደረጀ ወደ ቤት መጥቶ መኝታ ክፍሉም ሲገባ ማርታን ያገኛትና ሰላምታ ተለዋውጠው ማራስ ይጀምራሉ። እሱም ይቀጥልና ማርቲዬ ያ አርጁን የሚሉት ልጅ እኮ አሁንም ይመጣል አሉ። ያ ሁሉ ችግር እኮ የተፈጠረው ጥበቃ ባለመቅጠራችን ነው። ሌላው ቢቀር ውሃ መጠበቅ አያቅተውም ብሎ ይላታል። ማርታም ትቀጥልና እሺ ደሪ ለማንኛውም ነገ ጠዋት ቅዱስ ጳውሎስ ሆስፒታል ተወስደኛለህ ብላ ስትጠይቀው እሱም አጠገቧ መጥቶ ይቀመጥና ጳውሎስ ሆስፒታል ደግሞ ምን ታደርጊያለሽ? አመመሽ እንዴ ነው ወይስ የምትጠይቂው ሰው አለ? እዛም ያስኬድ ትልቅ ጉዳይ ምን ገጠመሽ? ያሉብኝን ቀጠሮዎች ልሰራርስና አብረን እንቆያለን በቃ ብሎ ሲላ ማርታ አይ ብቻዬን ነው እኔ መሄድ የምፈልገው ፕሮግራምህንም መሰረዝ አይጠበቅብህም የኔ መኪና ነዳጅ ስለሌለው ነው ብላ ስትለው ደረጀ እሺ በቃ ብሎ ይላታል። የዛኑ ቀን ማታም ኤቢ በተኛችበት አርጁን ይደውልና ስልኩንም ስታየው ደንግጣ ተነስታ ግቢያቸው አካባቢ መኖር አለመኖሩን ለማየት በመስኮታቸው ማጮለቅና መርበትበት ትጀምራለች። እንደምንም ብላ ስልኩንም ታነሳውና ሌላው ጊዜ ለመምሰል መቆጣትና መጮህ ትጀምራለች። ስለ ነገሩ ለማጣራት የደወለው አርጁንም ጓደኛዬ ምን አድርጋችሁት ነው? ፖሊስ ይዤ ነው እሺ ቤትሽ ድረስ የምመጣው። አንድ ነገር አድርጋችሁታል አለቃችሁም ታያለሽ። ግን ምናልባት አንቺ በስርዓት ካወራሽኝ አርፌ ይቀመጣለሁ ብሎ ሲላት እሷም ሳታስበው በድንገት እሺ ይኸው አርጁን በስርዓት አወራሃለሁ ስትለው እሱ ወይኔ በያ የምር አግታችሁታል ማለት ነው? ፖሊስ ይዤ እንዳልመጣ እኮ አወራሃለሁ አልሽ። ጓደኛዬን ልቀቁት። እኔ ናታንን ምንም አላረኩትም ባለፈው ማይቻለሁ ደህና ነው ለቃቁት ያለዛ ፖሊስ ይዤ እመጣለሁ ብሎ ሲላት ኤቢን በንዴት ስልኩን ዘግታበት በጭንቀት ስትብሰለሰልና ስትርበተበት ታድራለች። በነጋታው ጠዋት ደረጀ ማርታን ሆስፒታል አድርሶ ሲመለስ ከናታን ጋር ቁጭ ብለው ማውራት ይጀምራሉ። ናታንም ቀጥሎ ለምን ሆስፒታል እንደወሰዳት ደረጀ ይስጠይቀው እሱም እኔ እንጃ አላውቅም ብቻ አንድ ነገር ግን አስባለች ጉድ ሳታረገኝ አትቀርም ብዙ ጥያቄዎችን አንሳ ምንም ሳልመልስለት ተባው ነው ያለችኝ ብቻ ዳጣ የኔ ስለመሆኗ ጠርጥራለች የሄደችበት ሆስፒታል የዲኤንኤ ምርመራ የሚሰጥ ሆስፒታል ነው የኔና የዳጣን ዲኤንኤ ለማረጋገጥ እየሰራች ያለች ይመስለኛል ግን በአንድ ቀን አይሰሩላትም እሷ ይሄንን አውቃ እዛ ሆስፒታል ውስጥ ከመሞቷ በፊት እኔ ራሴ ሁሉንም ነግራታለሁ ከዚህ ሌላ ምንም ምርጫ የለኝም ብሎ ይለዋል። የዚህ ቀን ምሽት ላይም ነው በድጋሚ ማርታ ወደዛ ሆስፒታል እንዲወስዳትና ነገ ሁሉም ነገር የሚታወቅበት እውነቱም የሚለይበት እሱ ዋሽቷት እንደሆነና እንዳልሆነ የምታውቅበት ቀን እንደሆነ የነገረችው። በቀጣይ ምን ይፈጠር ይሆን? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።